ዛሬ ላስጎበኛችሁ የመጣሁት በአታ ማርያምን ሲሆን በአታ ማርያምን ማንሰራት እንደገና ደግሞ እንዴት ተሰራ የሚለውንና ተያያዥ ጉዳዮችን በደንብ አድርጌ ላስጎበኛችሁ መጥቻለሁና መልካም ጊዜ እመኝላችኋለሁ። ሰላም ጤና ይስጥልኝ ተከታታዮቻችን፣ ዛሬ የምንገኘው የአድዋው ጀግናው የዳግማዊ አፄ ምኒልክ አጽም ያረፈበት ታሪካዊ ቤተክርስቲያን ውስጥ ነው። በአታ ማርያም ገዳምን በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። እንደምትመለከቱት በጣም የሚያምርና ደስ የሚል ግቢ ነው። ዳግማዊ አፄ ምኒልክ በአጸደ ሥጋ ባረፉ ጊዜ አጽማቸው የጸሎት ቤታቸው በነበረችው በስዕል ቤት ኪዳነ ምሕረት ቤተክርስቲያን እንዲያርፍ ከተደረገ በኋላ ለመልካም ስራቸው መዘከሪያ የሚሆን ከፍ ያለ መታሰቢያ እንዲቆምላቸው በልጃቸው በግርማዊት ንግሥተ ነገሥት ዘውዲቱ ሐሳብ ቀረበ። በዚህም ጉዳይ ከግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወይም ደግሞ ያን ጊዜ አልጋ ወራሽ ከልዑላኑና ከመሳፍንቱ ከታላላቆች መኳንንቱና ባለስልጣኖች ጋር በመተባበር በብዙ መቶ ሺህ የሚቆጠር ገንዘብ ከቤተ መንግስቱ ግምጃ ቤት ወጪ እንዲሆን ተፈቅዶ የንጉሱ የአትክልት ስፍራ መናፈሻ በነበረውና በቤተ መንግስቱ ቅጽር ግቢ ውስጥ ከሚገኘው መሬት አንድ ጋሻ ወይም ደግሞ 400,000 ስኩዌር ሜትር ላይ መታሰቢያቸው እንዲቆም ተወሰነ። የቤተ ክርስቲያኑ ህንጻ ስራ በ1909 ዓመተ ምህረት የግንባታ ቦታ ጠረጋ፣ አለቶችን በዲማሚት የማፈራረሱ፣ የአፈር ቁፋሮና መሬቱን የመደልደል ስራ በማከናወን ተጀመረ። ብርቱ ጥንቃቄ የሚሻው መሰረቱን የማደላደል ስራ ወራት ወስዶ 1910 ዓመተ ምህረት በሊቀ ጳጳስ ብፁዕ አቡነ ማቴዎስ መሪነት ምስባክ ተሰብኮ ወንጌል ተነቦ ምህላ ተደርጎ ስርዓተ ቡራኬው ከተጠናቀቀ በኋላ መሰረቱ ተጣለ። በዚህ ዕለት መሰረቱ የተቀመጠለት የዚህ ህንጻ ስራም 10 ዓመታትን አስቆጥሮ ታኅሳስ 3 ቀን 1920 ዓመተ ምህረት በዘመነ ዮሐንስ በጨቄ ገብረ መንፈስ ቅዱስ በኋላም ብፁዕ አቡነ ሳዊሮስ ቡራኬ ቅዳሴ ቤተክርስቲያኑ ተከናውኖ ከጎንደር የመጣችው ታቦት በአታ ለማርያም ወደ ታነጸው ቤተክርስቲያን በክብር ገባች። በዚህ ዕለት የዳግማዊ አፄ ምኒልክ አጽም አርፎበት ከቆየው ከስዕል ቤቱ ኪዳነ ምሕረት ቤተክርስቲያን ወጥቶ በምድር ቤቱ በተዘጋጀላቸው ማረፊያ በክብር ገብቶ እንዲያርፍ ተደርጓል። ታኅሳስ 3 ቀን 1906 ዓመተ ምህረት ዳግማዊ አፄ ምኒልክ ከዚች ዓለም በሞት የተለዩበት ዕለት መሆኑን ልብ ይላሉ። የዚህ ገዳም ስያሜውም የዳግማዊ ምኒልክ መታሰቢያ ተአካ ነገሥት በአታ ለማርያም ገዳም ተብሎ እንዲጠራ ተወሰነ። እንደምትመለከቱት እንግዲህ በግቢው ላይ ያሉት አንበሶችን እያየን የምንመለከተው በነሐስ ነው የተሰሩት። ይሄኛው ፊት ለፊት እያየን ያለነው ደግሞ ይሄኛው አሁን የምንመለከተው የአፄ ምኒልክ የስዕል ቤት የነበረ ነው ተብሎ የሚነገረው ነው። አሁን እንግዲህ እያሳየኋችሁ እያስጎበኛችሁ የምትገኘው አሁን የምንገኘው በአታ ለማርያም ቅጽር ግቢ ውስጥ ነው ያለነው። እዛ አካባቢ እንግዲህ የሚገኙትን በስተግራም በስተቀኝም የሚገኙትን እንደ መናፈሻ ቦታዎችን ቀስ እያልኩኝ እያሳየኋችሁ እያስጎበኛችሁ ሄዳለሁኝ። እዚህ ጋር እንግዲህ ምዕመናን ቁጭ ብለው ጸሎት የሚያደርጉበትን ቦታ ነው አሁን የማሳያችሁ እያስጎበኛችሁ ያለሁት። እዚህ ጋር መታችሁ ጽሞና አርጋችሁ ጸልያችሁ የምትሄዱበት ቦታ ነው። በጣም መንፈስን የሚያድስ ቦታ ነው። እንግዲህ እያየን እየተመለከትን የምንገኘው እኛው ደግሞ ከታች ቆርቆሮ አለ። ከታች ወረድ ስንል የአብነት ትምህርት እዚህ ጋር ሆነው ሲማሩ ወይም ደግሞ ሲያጠኑ እንመለከታለን። እዚህ ውስጥ እንግዲህ ቁጭ ብላችሁ በጽሞና ቀስ ብላችሁ ረጋ ብላችሁ የምትቀመጡበት መናፈሻው ግሪን ኤሪያውን ነው እያሳየኋችሁ ያለሁት። እንግዲህ አሁን የምንገኘው በአታ ማርያም ግቢ ውስጥ ነው። በአታ ማርያም እንግዲህ የምትገኘው 4 ኪሎ አካባቢ ከቤተ መንግስቱ በስተጀርባ፣ እዚህ አካባቢ ደግሞ ቅዱስ ገብርኤል ቤተክርስቲያንም አለ። ከሱ ጎን ነው የምትገኘው። ወደ 4 ኪሎ አካባቢ ስትመጡ በስላሴ ጋር አድርጋችሁ ወይም ደግሞ አንድነት ፓርክ አላል። ከአንድነት ፓርክ በስተጀርባ ቤተ መንግስቱ የ4 ኪሎ የሚገኝ ከቤተ መንግስቱ በስተጀርባ ነው እንግዲህ በአታ ለማርያም የምትገኘው። እንግዲህ እነኚህ የምትመለከቷቸው መናፈሻዎች በጣም ነው የሚያምሩት። እንግዲህ እንዳያችሁት ለጽሞና እንደገና ደግሞ መንፈስን የሚያድስ ቦታ ነው። እንግዲህ ቤተክርስቲያንም እንደመሆኑ መጠን
አልፎ አልፎ እንግዲህ በግቢ ውስጥ ኤሊዎች አሉ። ኤሊ እንደምትመለከቱት እንግዲህ እዛው በዓታ ለማርያም ግቢ ውስጥ ነው እንግዲህ ትላልቆቹም አሉ ትንንሾቹም ኤሊዎችን እንመለከታለን። በመናፈሻው ውስጥ ማለት በመናፈሻው ዙሪያ ውስጥ አሉ። የታዕካ ነገሥት በዓታ ለማርያም ህንጻ ቤተክርስቲያን ከመሰረት እስከ ጣራ ድምዳሞት በድንጋይ ብቻ የተሰራ ነው። ቴክኖሎጂ ባልተስፋፋበትና ማንሻፕሎች ፎርክሊፍቶች ባልነበሩበት በዚያ ጊዜ እስከ 1 ሜትር ከ50 ሳንቲም ያላቸውን ድንጋዮች ወደ ላይ ያን ያህል ከፍታ በማንሳት ይህንን መሳይ ህንጻ መስራት ምን ያህል ፈታኝ ስራ ሊሆን እንደሚችል መገመት አስቸጋሪ አይሆንም። ድንጋዮቹ ልዩ በሆነ ማጣበቂያ እየተያዙ ስለተሰሩ በአይን ሲሚንቶ ወይም መሰል ድንጋዮች ለማያያዝ የተለመዱ ነገሮችን የማይታዩባቸው ስለሆነ ካለምንም ማያያዣ የተነባበሩ መስለው ለሚመለከታቸው እጹብ ድንቅ የሚያሰኙ ናቸው። በህንጻው ልዩ ልዩ ክፍሎች ላይ የሚታዩት በድንጋይ ላይ የተሰሩት ቅርጻ ቅርጾች እጅግ ጥልቅ ጥበብ የሚታይባቸው በዘመን ብዛት ውበታቸው ያልደበዘዘ ከ100 ዓመት በኋላ በአድናቆት የምንመለከታቸው እንዲሆኑ አድርጓቸዋል። ከድንጋዮቹ ስፋትና ርዝመት የተነሳ ወደ ከፍታው ስፍራ ለማውጣት ከነበረው ፈታኝ ስራ ባሻገር የቤተክርስቲያኑ የመሃለኛው ትልቁ ጉልላትና 4 ዶሞቹ ቅርጽ ማውጣት በጣም ከባድ ስራ እንደነበረ ይነገራል። በተለይ የመሃለኛው እንደ ጣራ የሚሆነው ጉልላት አሁን የሚታየውን ቅርጽ ይዞ እንዲቀር በድጋፍነት የተጠቀሙትን የአጣና የጣውላ መቀሰቻ ርብራብ ከስራው ፍጻሜ በኋላ ለማፍረስ ሲታሰብ ድንጋዩ አሁን እንደሚታየው በአየር ላይ ጸንቶ ላይቀር ይችላል፣ ድጋፎቹ ከስሩ ሲፈርሱ ይናድ ይሆናል የሚል ስጋት በሰፊ ሰፍኖ ነበር። ንግስቲቱ ይህንን ስጋት ከገባቸው ሰዎች መሃል አንዷ ስለነበሩ የድጋፉ ቅስቶች ከመፍረሳቸው አስቀድሞ በየገዳማቱና በየአብያተ ክርስቲያናቱ አንድ ሱባኤ ምህላ እንዲያዝ ጸሎት እንዲደረግ ትእዛዝ አስተላልፎ ነበር ይባላል። አባቶች እንደሚናገሩት የበዓታ ቤተክርስቲያን የተሰራበት እጅግ ጠንካራ ውብ ድንጋዮች ከቅዱስ ዑራኤል ቤተክርስቲያን ምስራቃዊ ክፍልና ኮተቤ የተባለ ከሚጠራው አካባቢ የሚመጡ ነበር። ወደ ግንባታው ስፍራ በጋሪ ተጭነው በቀንድ ከብቶች ትከሻ እየተጎተቱ ይመጡ እንደነበርና ጋሪዎቹን ይስቡ የነበሩት ድልብ ሰንጋዎች ከዑራኤልም ይሁን ከኮተቤ ድንጋዮችን ጎትተው ማምጣት ይችሉ የነበረው ለአንድ ጊዜ ብቻ እንደነበረ ይነገራል። ከዚህ በኋላ በድካም ብዛት ለሌላ ስራ ያገለግላሉ ተብሎ ስለማይታሰብ እየታረዱ በግንባታ ስራ ለተሰማሩት ሰራተኞችና ድሆች ታርደው በምግብነት ይቀርቡ እንደነበር ነው የሚነገረው። ህንጻው እንደፈሩት ሳይሆን እጅግ በአማረ ሁኔታ መጠናቀቁን ባዩ ጊዜ ንግስተ ነገሥት ዘውዲቱ ምኒልክ ያለምንም ፍርሃት ወደ ጉልላቱ አናት ላይ ወጥተው በአራቱ ማዕዘን ተዘዋዝረው ሰግደውና ጸልየው 3 ጊዜ እልል ብለው እንደወረዱ ይነገራል። ህንጻው ግንባታ ተጠናቆ ቅዳሴ ቤቱ ከከበረ በኋላ ቀጣይ ክረምት ከመድረሱ አስቀድሞ 5ቱም ዶሞች በእርሳስ ሊድ እንዲሸፈኑና ብርማ ቀለም እንዲቀቡ በተሰጠው ትእዛዝ መሰረት በ5 እና 6 ወራት ውስጥ በሊድ ተሸፍኖና ብርማ ቀለም ተቀብቶ ተጠናቀቀ። አራቱ ትናንሽ ውብ ዶሞች ከመካከለኛው ትልቁ ዶም ላይ ካለው የዳግማዊ አፄ ምኒልክ ዘውድ ቅርጽ ካለው ወርቅማ ቅብ ጉልላት ጋር በአንድ ላይ ሲታዩ ውበታቸው ፍጹም ሐሴትን የሚያጎናጽፍ ሆነ። በቤተክርስቲያኑ በአራት አቅጣጫዎች የምናገኛቸው የሰሎሞናዊ ንግስና የሚያመለክቱ 8 የአንበሳ ቅርጽ ያላቸው የነሐስ ምስሎች ተጨማሪ የህንጻ ሞገስና የምድር ግቢው ውበቶች ሆነው እናገኛቸዋለን። የታዕካ ነገሥት በዓታ ለማርያም የቤተክርስቲያኑ ውስጣዊ እንዲሁም ለመሬቱ ከተነጠፈው የሸክላ ወለል ጀምሮ እስከ መብራትና መጋረጃ ድረስ ያሉት ነገሮች ፍጹም በሆነ ጥንቃቄ ተመርጠው የተሰሩ መሆናቸውን ማንም አይቶ ሊመሰክር የሚችለው ነው። ተፈጥሯዊ ብርሃንና የአየር ወደ ቤተክርስቲያኑ ውስጥ በተለይ ወደ ምድር ቤቱ እንዲገባ የተደረገው መንገድ አስገራሚ ነው።
እንደምትመለከቱት በጣም ነው የሚያምረው ደስ የሚል ቤተክርስቲያን ነው። መታችሁ ለመጎብኘት ለመሳለም ለምትፈልጉ 4 ኪሎ አካባቢ መታችሁ ከቤተ መንግስቱ በስተጀርባ ወይም ደግሞ ገብርኤል ቤተክርስቲያንም አለ ከሱ በስተጀርባ ነው የሚገኘው። በዓታ ለማርያም ቤተክርስቲያን ግቢ ውስጥ ነው የምንገኘው። ይሄ 11 ሐዋርያትንና ጌታችን መድኃኒታችን ኢየሱስ ክርስቶስን ነው እየተመለከትን ያለነው። ሙሉ ግቢውን እንግዲህ እንደምትመለከቱት በባህር ዛፍ የተሸፈነ ነው። እስካሁን የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ።